ቤት ለመስራት አስቧል። በአዲስ አበባና በአካባቢዋ የአርባ ቅጠል ቆርቆሮ ቤት ለመስራት ምን ያህል ብር ያስፈልጋል? ምን ያህል ወጪ፣ የቁሳቁስ ዝርዝር፣ የሰው ኃይል እንዲሁም ደግሞ የጊዜ ገደቡን የኢትዮጵያን ወቅታዊ ገበያ መነሻ በማድረግ ይህንን መረጃ አዘጋጅቼላችኋለሁ። ሙሉ መረጃን ይመልከቱ። አጠቃላይ ከቤቱ ፕላን ስፋት እንዲሁም ደግሞ ለቤቱ መስሪያ ግብዓቶች ምን ማዘጋጀት እንዳለብን በተጨማሪም ደግሞ ወቅታዊውን የዋጋ ግምትን በማስገባት ለግድግዳ፣ ለጭቃ፣ ለበረንዳ አጠቃላይ ለፊኒሺንግ እና የአጠቃላይ የቁሳቁስ ድምራቸውን የምንነግራችሁ ይሆናል። ምን ብቻ የሰው ኃይልስ ምን ያህል ወጪ ያስፈልገናል፣ እንዲሁም ደግሞ በምን ያህል ጊዜ ይሄንን የአርባ ቅጠል ቆርቆሮን መጨረስ እንችላለን የሚለውን አጠቃላይ ወጪውን ጨምረን የምናሳያችሁ ይሆናል። አብራችሁን ቆዩ። ለዚህ ቪዲዮ እንዲሁም ለዚህ ቻናል አዲስ ከሆናችሁ በዚህ ቪዲዮ የተለያዩ የቢዝነስ ጥቆማና መረጃዎቻችንን የምናቀርብበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ አብሮነታችሁን ታሳዩን ዘንድ ቪዲዮውን ስትጀምሩም ላይክ በማድረግ ጀምሩ። የባለ 40 ቆርቆሮ ቤት እንዳቆራረጡና እንዳወቃቀሩ ይለያያል። ነገር ግን በአማካኝ የሚሰራበት ስፋት ምን ያህል ነው ካለን ጠቅላላ ስፋቱ ከ50 እስከ 60 ካሬ ሜትር አካባቢ ያርፋል። ለምሳሌ 6 ሜትር በ9 ሜትር ወይም ደግሞ 7 ሜትር በ8 ሜትር ዙሪያው ሊሆን ይችላል ማለት ነው። የክፍሉን አደረጃጀትም ከተመለከተን ስታንዳርድ ኦፕሽን አለው። ምናልባት እንደናንተ ምርጫ ብታደርጉትም ግን እንደ ሰፊ ሳሎን 2 መኝታ ክፍሎች እንዲሁም ደግሞ ወይም ደግሞ 2 ሰፋፊ ክፍሎች ከነ ኮሪደሩ ሊወጣ ይችላል ማለት ነው። ያ ግን የእናንተ ምርጫ ነው። ከፈለጋችሁ 2 መኝታ ክፍልና 1 ሳሎን ማድረግ ትችላላችሁ። ወይም ደግሞ ባለ 2 ሰፋፊ ክፍሎች አድርጋችሁ ከነ ኮሪደሩ ልትሰሩ ትችላላችሁ ማለት ነው። አጠቃላይ የቤት መስሪያ ግብዓቶቹ ምን ያህል ያስፈልጋል ብለን ስንመለከት ይህ ዋጋ እንግዲህ በአዲስ አበባና በዙሪያ ባሉ ከተሞች አካባቢ ያለውን የወቅቱን የገበያ ሁኔታ አገናዝበን ነው የምንነግራችሁ። ነገር ግን እንደየአካባቢው ትንሽ የዋጋ መዋዠቅ ሊኖር ይችላል። ያንን ልብ ማለት ያስፈልጋል ማለት ነው። ከላይ ያለውን ለማዕቀፍና ለቆርቆሮ እንዲሁም ደግሞ ለጣሪያ ማለት ነው ባለ 28 እና ባለ 32 ጌጅ ከሆነ 40 ፍሬ በአማካይ ከ1100 እስከ 1300 ድረስ 40 ፍሬውን ለመጨረስ 44000 ብር እስከ 52000 የኢትዮጵያ ብር ሊያስፈልጋችሁ ይችላል ማለት ነው። በተጨማሪም ደግሞ የማገር፣ የምሰሶ፣ የእንጨት፣ የባህር ዛፍ ማለት ነው ለቋሚ ለጋሪና ለማገር የሚሆን በግምቱ ከ120 እስከ 150 ፍሬ በላይ የተለያዩ ደረጃዎች አላቸው። እነሱም ለማገርና ለምሰሶ እንጨት ደግሞ ከ50 ሺህ እስከ 70 ሺህ ብር ሊያስወጣችሁ ይችላል። ለሚስማር ደግሞ የጣሪያና የ6 እና የ8 ኢንች በኪሎ ከ10 ሺህ እስከ 15 ሺህ ድረስ ሊያስወጣችሁ ይችላል ማለት ነው። ግድግዳው ጭቃ ከሆነ ማለት ነው የመጫኛ የባህር ዛፍ መቺ እንጨት ማለት ነው ከ25 ሺህ እስከ 35 ሺህ ሊያስወጣችሁ ይችላል ማለት ነው። ነጭ አፈር፣ ቀይ አፈር፣ ጭድን እንዲሁም ደግሞ ለመረገጣና ለሽፍት ከ30 ሺህ እስከ 45 ሺህ። ቤቱ ግን በብሎኬት የምትሰሩት ከሆነ የብሎኬት የአሸዋ የሲሚንቶ ወጪ ይህንን በእጅጉ ይጨምረዋል ማለት ነው። እየነገርኳችሁ ያሉት ግን በጭቃ ስትሰሩት ለጭቃው፣ ለአፈሩ፣ ለቀይ አፈሩ፣ ለጭዱ ከ30 ሺህ እስከ 45 ሺህ ሊያስወጣችሁ ይችላል ማለት ነው። ነገር ግን አይ እኔ በጭቃ መስራት አልፈልግም የምትሉ ከሆነ ግን በሲሚንቶ የአሸዋ የብሎኬት ዋጋውን ከፍ ሊያደርግባችሁ ይችላል። ይህንን ቤት ደግሞ በምን ያህል መጨረስ አለባችሁ የሚለውን በሌላ ቪዲዮ ደምሬ የምነግራችሁ ይሆናል። አሁን በረንዳና ወለሉን እንዲሁም ደግሞ ፊኒሺንጉ ጋር ደርሰናል።
ተመልካች አድማጮቻችን መረጃችን እየተከታተላችሁ ነገር ግን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ብታደርጉ እጅግ በጣም ደስ ይለናል። ይህን መረጃ ለሚፈልጉ ሰዎች እንዲደርስ እንዲሁም ደግሞ ለሌሎችም ሰዎች ሼር ብታደርጉላቸው በጣም አሪፍ ነው። ይህንን ወቅታዊ ሆነውን የቆርቆሮ ዋጋን እንዲሁም የሚስማር ዋጋን የተለያዩ የቤት ዋጋን በሚመለከት መረጃ ስትፈልጉ ቻናላችንን ቀዳሚ ምርጫ አድርጉ። ለቻናላችንም አዲስ ከሆናችሁ እንግዲህ ሰብስክራይብ እንዳደረጋችሁ እተማመናለሁ። ቀጥለን የምናልፈው እንግዲህ ወደ በረንዳው ወለሉና ለፊኒሺንጉ ምን ያህል ሊያስወጣን ይችላል የሚለው ነው። ለወለሉ ለበረንዳው ማለት ነው ሲሚንቶ ከሆነ ወይም ደግሞ ከ10 እስከ 15 ኮንታ ወይም ፌስታል ድረስ ሊያስወጣችሁ ይችላል። አንዱ 1900 ነው። 10 ብታረጉበት 19500 እስከ 15 ብታረጉት ደግሞ እስከ 28500 ለወለሉ ማለት ነው ሊያስወጣችሁ ይችላል። አይ በረንዳና ወለሉን በአሸዋ በጠጠር ነው መስራት የምፈልገው ካላችሁ ደግሞ ከ1 እስከ 2 ሲኖትራክ አሸዋና ጠጠር ማለት ነው ከ25000 እስከ 40000 ብር ሊያስወጣችሁ ይችላል ማለት ነው። ሌላው እንግዲህ የቀረ ነገር በርና መስኮት ነው። በአካባቢው ብረት ማኑፋክቸሪንግ የሚሰራ ከሆነ አንድ ዋና በርና ሁለት የውስጥ በሮች ቢያስፈልጋችሁ ለአንዱ ዋና በር 35000 እስከ 50000 ብር ወይም ደግሞ ከ2 እስከ 3 መካከለኛ መስኮቶችን ከፈለጋችሁ ከ30000 እስከ 40000 ብር ያስፈልጋችኋል ማለት ነው። እንግዲህ ይህንን ሁሉ ተጠቅማችሁ ይህንን ሁሉ አድርጋችሁ አጠቃላይ ምን ያህል ብር ማለታችሁ አይቀርም። ለአጠቃላይ ግምታዊ ዋጋችን እንግዲህ አሁን ባለው ወቅታዊ ዋጋ መሰረት ነው ማለት ነው። ጠቅላላ የቁሳቁስ ድምሩ ታዲያ ስንት ነው ካላችሁኝ ከ283000 እስከ 385000 ድረስ በቁሳቁስ ብቻ ይፈጃል ማለት ነው። ደግሜ ልንገራችሁ ከ283000 እስከ 380500 አካባቢ ይፈጃል። እንግዲህ ይህንን ቁሳቁሱን ብቻ ነው፣ የሰው ኃይል አልጨመርንም። ቤቱን በጥራትና በፍጥነት ለመስራት የሚያስፈልገው የሰው ኃይል በአብዛኛው በኮንትራት ልታሰሩ ትችላላችሁ። የሚከተሉትን ያጠቃልላል። ምን አይነት ሰራተኞች ልቅጠር ካላችሁ ዋና አናጺ ያስፈልጋል። ካርፔንተርና ረዳቶቹ እንጨቱን ለመውጋት፣ ጣሪያ ለመምታት፣ በሮችን ለመቅጠም ማለት ነው። የጭቃ ረጋጮችና መቺዎችን ደግሞ ጭቃውን አብኩተው ግድግዳውን ለመምታት ማለት ነው። የግንብ ባለሙያም ከፈለጋችሁ እንግዲህ ወለሉን ኮንክሪትና ስሚር ለመምታት ከፈለጋችሁ የሰዎች በብዛት በአብዛኛው ይህንን አጠቃላይ ስራ ለመስራት ከ4 እስከ 6 የሚሆኑ ዋና ዋና ባለሙያዎችና ረዳቶች በየክፍለ ጊዜው ሊፈራረቁ ይችላሉ ማለት ነው። የሰው ኃይሉን አጠቃላይ ቤቱን ለመስራት ምን ያህል ዋጋ ያስፈልጋል ካላችሁ አሁን ባለው ወቅት አጠቃላይ ቤቱን ሰርቶ ለመጨረስ ከ70000 እስከ 110000 ብር የላቦርና የኮንትራት ዋጋን ይጠይቃል ማለት ነው። በመጨረሻ እንግዲህ ይህንን ቤት አጠቃሉ ለመጨረስ የሚወስደውን ጊዜ ስንፈጅ 40 ቆርቆሮ ቤት በተለይ ደግሞ የጭቃ ቤት ከሆነ በደረጃ ደረጃ ስለሚሰራ የተወሰነ ጊዜ ይወስዳል ማለት ነው። ለምሳሌ የመሬት ዝግጅቱና እንጨት ለመውጋት ከ3 እስከ 5 ቀን ሊወስድ ይችላል። የጣራ ቆርቆሮ ለመምታት 2 ቀን ሊፈጅ ይችላል። ግድግዳ ለመምታት የመጀመሪያ ዙር ጭቃ ለመሙላት ከ3 እስከ 4 ቀናት፣ የማድረቂያ ጊዜ ደግሞ ጭቃው ሙሉ በሙሉ ደርቆ ለመረጋት ወይም ደግሞ ለመለሰን እስኪ በቃ ድረስ ከ2 ሳምንት እስከ 3 ሳምንት ፀሐይ ለማግኘትም ጭምር ማለት ነው። በመጨረሻ ደግሞ ለማለስለሻና ለመረጋት ደግሞ የወለል ኮንክሪት እና የበር መስኮትን ገጠማ ጨምሮ 5 ቀናት በአጠቃላይ እንግዲህ ከማድረቂያ ጊዜው ተደምሮ ሙሉ በሙሉ ተጠናቆ አገልግሎት ዝግጁ እስከሚሆን ድረስ ከ1 ወር እስከ 45 ቀን ድረስ ለ6 ሳምንታት ሊፈጅ ይችላል ማለት ነው። እንግዲህ እዚህ ጋር ያስቀምጥኩላችሁ ደግሞ አጠቃላይ
ወጪ ዝርዝሮቹን ነው። ለአጠቃላይ ግብዓቶች ከ280 ሺህ አነስተኛ ወጪው ነው። እሱ 380,500 ከፍተኛ ወጪው ነው። የሰው ኃይል ከ70 ሺህ እስከ 110 ሺህ ምናልባት ላልታሰቡ ወጪዎችን ብላችሁ ብትይዙት ከ20 ሺህ እስከ 40 ሺህ ብትይዙ ጠቅላላ ድምር እንግዲህ ከ373 ሺህ እስከ 530 ሺህ 500 ድረስ ይህን ስራ ጀምረን ለመጨረስ ያስችለናል ማለት ነው። ነገር ግን እዚህ ጋር የምነግራችሁ ነገር ስራ ከመጀመራችሁ በፊት በአቅራቢያችሁ ካሉ የዛፍና የቆርቆሮ ነጋዴዎች ጋር በመደራደር እቃው ላይ በአንድ ላይ የመግዛት የትራንስፖርት ወጪውን በእጅጉ ይቀንሳል ማለት ነው። ቤት ለመስራት ያሰባችሁ ለአምራች ለምሳሌ ለሱቅ ለስራ ቦታ ነው ወይስ ለመኖሪያ ቤት ነው? የቤቱን አገልግሎት ከነገራችሁኝ ደግሞ በዛም ዙሪያ ቪዲዮ እሰራላችኋለሁ። ኮሜንት ላይ አሳውቁኝ። በሌላ ቪዲዮ እስከምንገናኝ ለዛሬ በዚያ በቃው። ቻው።